ራሱን የሚገዛ ወንድ ሰልፍ ኮንትሮል ያለው ግልፍተኛ ያልሆነ ተናደድኩ ብሎ የማይነሳ ነገሮችን ሁሉ በልክ የሚያደርግ ልክ የሚያውቅ ሊሚቱን የሚያውቅ አንዲት ሴት የሚታመን አይኑ ዝም ብሎ የማይንከራተት ሴት ባየል ባለፈች ቁጥ ዝም ብሎ የማይንከራተት ዘምዘም ማይል ሌላ ወንድ ሴት የሆነችን አይሞክርም። ማስኩሊኒቲ ሳይሆን ስቱፒዲቲ ነው። እንዴት ነው ጀንትልማን ነው ጀንትልማን? who is a gentleman? ኦነረብል የሆነ የተከበረ ባህሪ ምን አይነት ነው? እነማን ናቸው ጀንትልማን የሚባሉት? ስለዚህ የተከበረ የተደነቀ ወንድነት ደግሞ ጀንትልማን መሆን ኦነረብል ክቡር ሰው ባለማዕረግ ሰው ራሱን የሚገዛ ወንድ ሰልፍ ኮንትሮል ያለው ስሜቱን የሚገዛ ራሱን የሚገዛ ኢሞሽናል ያልሆነ ግልፍተኛ ያልሆነ ተናደድኩ ብሎ የማይነሳ የማይደባደብ ጠብ ውስጥ የማይቀላቀል ወንድ እሱ ጀንትልማን። አንድ ሰው ጀንትልማን ነው የምትየው አንድ ወንድ ራሱን ኮንትሮል የሚያደርግ ሰልፍ ኮንትሮል ያለው ራሱን የሚገዛ የሃይ ኢሞሽናል ኢንቴሊጀንስ ያለው ጠብ ውስጥ የማይቀላቀል የማይጣላ ግልፍተኛ ያልሆነ ድንገት ተነስቶ ጠብ የማይፈጥር ሰው አንድ ምልክት እሱ ነው። ሰልፍ ኮንትሮል አለው። ሁለተኛ ሰልፍ ኢምፕሩቭመንት አለው። ራሱን ያሻሽላል። በእውቀት ራሱን ያሻሽላል። በካራክተር ራሱን ያሻሽላል። በኑሮ ራሱን ያሻሽላል። ይደክማል እና ሰልፍ ኢምፕሩቭመንት ላይ የሚሰራ እሱ ጀንትልማን። ሶስተኛ ልከኛ የሆነ ቴምፕሬት የሆነ ልከኛ የሆነ ሰው ማለት ሲበላ ልከኛ፣ ሲጠጣ ልከኛ፣ ሲዝናና ልከኛ፣ ነገሮችን ሁሉ በልክ የሚያደርግ ልክ የሚያውቅ ሊሚቱን የሚያውቅ ልከኛ የሆነ ቴምፕሬት የሆነ ሰው እሱ ጀንትልማን ነው። እሱ ጀንትልማን ነው። ከዛ ለቤተሰቡ የሚበቃ ሰርቶ ቤተሰቡን የሚያኖር ሚስት ካለችው ሚስቱን እሷም ትስራ ምንም ችግር የለም ሼር ቢያደርጉ፣ ግን ሰርቶ ደክሞ ቤተሰቡን የሚያስተዳድር ልጆቹን የሚያስተዳድር ወንድ እሱ ጀንትልማን ነው። አምስተኛ ሀገሩን የሚወድ ፔትሪዮቲክ የሆነ ሀገሬ ለእኔ ምን ታደርግልኛለች ሳይሆን ጆን ኤፍ ኬኔዲ እንዳሉ ለሀገሬ ምን ላድርግላት የሚል የተገኘበትን ህዝብ የሚወድ ሀገሩን የሚወድ ዝም ብሎ ይሄ ሀገር ምናምን ይሄ ህዝብ እኮ ምናምን የሚል አይደለም፣ ግን ሀገሩን ይወዳል። ኮንሰርንድ ነው፣ ህዝቡን ይወዳል። ሂዝ ጀንትልማን። ጀንትልማን ባህሪው ይሄ ነው። ስድስተኛ ፈጣሪውን የሚፈራ ያየኛል፣ ይሰማኛል፣ እሱ እኮ ያያል የሚል ቅድም እንዳነሳሽው እንደ ዮሴፍ ፈጣሪውን የሚፈራ አላደርገውም እሱ የማይፈልገውን ነገር አላደርግም የሚል እሱ ጀንትልማን ነው። ሰባተኛ ድሃ የሚረዳ ደካማን የሚያግዝ ባለው አቅም ደካሞችን የሚያግዝ ድሆችን የሚያግዝ ድሃ የሚረዳ ሰው እሱ ሂዝ ጀንትልማን። ስምንተኛ ቶሎ ማለት ስላለብኝ ነው፣ ጨዋ የሆነ ዲሰንት፣ ባነጋገሩ ጨዋ፣ ቀልዶቹ የጨዋ ቀልዶች፣ ሲገባ ጨዋ፣ ሲወጣ ጨዋ፣ ሲገባ ጨዋ፣ በጨዋታው ጨዋ፣ በቀልዶቹ ጨዋ፣ በአናኗሩ ጨዋ፣ ዲሰንት የሆነ ሂውመን ቢንግ ሂዝ ጀንትልማን ጨዋ ነው። ዝም ብሎ አይተናኮልም፣ ሴት አይተናኮልም፣ ምናምን አይተናኮልም፣ ማይሆን ቀልድ አይቀልድም፣ ዝም ብሎ እንደፈለገ ቃላት አውጥቶ አይናገርም። ዲሰንት ነው፣ ጨዋ ነው። ዘጠነኛ ፌትፉል የሆነ ታማኝ የሆነ እሱም ቅድም እንዳልነው ለሴቶቹ እንዳልነው ለአንዲት ሴት የሚታመን እዛም ማይል አይኑ ዝም ብሎ የማይንከራተት ሴት ባየል ባለፈች ቁጥ ዝም ብሎ የማይንከራተት ልቡም አይኑም አንዲት ሴት ላይ የሆነ በአንዲት ሴት የተወሰነ። ለእነሱም ምነግራቸው ይህንን አራድነት አይደለም በፍጹም። ለወንዶቹም ምነግራቸው ማስኩሊኒቲ ሳይሆን ስቱፒዲቲ ነው ይላል መጽሐፍ ቅዱስ ስለሚል ነው። እንደ እንትን እንዳይመስልሽ አንድ ሰውን ይልና ወደ አንዲት ሴተኛ ዳሪ ሄደ ይላል እና አእምሮ የጎደለውን ሰው አየሁት ነው የሚለው። አእምሮ የጎደለውን ሰው አየሁት ይልና ወደ አንዲት ሴተኛ ዳሪ ሲሄድ ያሳይሻል። በእንግሊዝኛው አእምሮ የጎደለውን ሰው አየሁት የሚለው
ስቱፒድ ነው የሚለው በእንግሊዝኛው ቨርዥን ስታዩ ስቱፒድ ነው የሚለው። መጽሐፍ ቅዱስ ስቱፒድ ካለው እኔ ምን ላደርገው አልችልም፣ አስተያየት ላደርግለት አልችልም። ስለዚህ እዛም እዛችም ጋር መተኛት አራድነት ሳይሆን ስቱፒዲቲ ነው። ቢብሊካል መጽሐፍ ቅዱስ ቃል ነው ስቱፒድ የሚለው። ምንም ላደርገው አልችልም። መስሏቸው ነው። አሁን የአንዲት እዚች ጋር ተኝቶ ከዛች ጋር ተኝቶ ከዛች እንትናን አውጥቻት ከእንትና ጋር ደግሞ እንዲያደርግ ከእንትናን እኮ እንዲያደርኳት ከእንትናን እኮ አራድነት መስሎት ነው። አይደለም። ስልጣኔ አይደለም። ስቱፒዲቲ ነው። ስቱፒድ ያለው መጽሐፍ ቅዱስ ነው አይደለም። አእምሮ የጎደለው ነው የሚለው። ክብር አንድ ጀንትልማን አንዲት ሴት ትኖረዋለች። አንዲት ፍቅረኛ ትኖረዋለች። አንዲት ሚስት ትኖረዋለች። እሷን አክብሮ ይዞ ከእሷ ጋር በፍቅር ይኖራል። የሚፈልገውን ነገር በሙሉ ይስሐቅ ከርብቃ እንዳገኘ ከእሷ ያገኛል። ከዛ ይሄ አድቬንቸር መስሏቸው በቃ ጀግንነት መስሏቸው ከዛ እንትናን አውጥቼ አይደለም። ይሄ መጨረሻ ውዳቂ መሆን ነው፣ ክብር አይደለም። አሁን እነዚህ ይሳደቡ እኔ ልካቸው ነው የምነግራቸው። ወንድሞቼ ናቸው። they have to know ስልጣኔ እንዳልሆነ አራድነት እንዳልሆነ። እኛ ሀረር ነው የተወለድኩት፣ ካዛንቺስ ኖር ያለው ሪች አካባቢ ነው ያደግኩት ምናምን። አራድነት አይደለም፣ በፍጹም አይደለም። ስልጣኔም አይደለም። ከአንዲት ሴት ጋርም ደግሞ ተገናኝቶ ዛሬውኑ ከአንቺ ጋር ካላደርኩኝ ማለትም ኢቭን እሷ ፈቃደኛ ብትሆን እሷ እንኳን ፈቃደኛ ብትሆን ለሱ ክብሩ አይደለም። ተዋውቋት ጋብዟት እንደው ሩጭ አልጋ ውስጥ ካልገባው ሳይል መልካም አድርጎላት በክብር ትሪት አድርጓት ምናምን እንደዛ ሲሆን ነው እንጂ እሱም ራሱ መጠየቅም የለበትም። ጀንትልማን ከሆነ ሂዳዘን አያደርገው። ዛሬ ራት ጋብዟት ሩም እንግባ ሆቴል እንሂድ አይልም። የጀንትልማን ራት ጋብዞ ያደርሳታል። ሌላ ቀን ራት ጋብዞ ሲቄስ ማታል። ከዛ እንደዛ ነው ዲስከቨር ማድረግ ነው እንጂ ደስ የሚለው እንደው በቃ ተሯሩጦ ገብቶ እንደው የሆነ ነገር አይደለም። ጀንትልማን እንደዛ ያደርግ ቴክስት ታይም ኖ ፕሮብለም። ምንም ያስቸኩል ነገር የለም። የጀንትልማን ባህሪው እንደዛ ነው። ከዛ የመጨረሻው አስረኛው ጀንትልማን ለሴት ልጅ ክብር አለው። አሁን ጨርሳለሁ። ሴት ልጅን ያከብራል። እንደውም አንዱ የጀንትልማን ትልቁ ባህሪ ለሴት ልጆች ያለው ክብር ነው። ያዳምጣታል። ተብሎ አያወራም። እንትን ይገርምሻል እኮ ኮንቴነሩ እንደዚህ አስመጥቼ ያን እንደዚህ አድርጌ ያን መኪናው እንደዚህ ሸጥኩትና እንደዚህ ቢዝነሱ እንደዚህ ሆኖ ዝም ብሎ እሷ ዝም ብላ አዳምጣ አትሄድም። እሷ ስታወራ ይሰማታል፣ ያዳምጣታል። ስታልፍ በር ይከፍትላታል። ወንበር ለመቀመጥ ስትል ወንበር ስቦ ያስቀምጣታል፣ ያከብራታል፣ ሪስፔክት ያደርጋታል። የሰውነት አካላቶቿን አይደለም የሚወደው ጀንትልማን። ይሄኛው ከእንትንሽ ይሄኛው ከንፈርሽ ምናምን አይደለም። እሷን ይወዳታል። እሷን፣ ነፍሷን፣ ማንነቷን፣ ቫሊዋን ማንነቷን ነው የሚወደው። ከነፍሷ ጋር ነው የሚተሳሰረው። ያንን አፕሪሼት ያደርጋል፣ ይወዳል። ግን የሆነ የሰውነት አካሏ ላይ የተመሰረተ ፍቅር አይደለም ያለው፣ ከማንነቷ ጋር የተያያዘ ፍቅር ነው ያለው እና ይወዳታል። ነፃ ያደርጋታል። ካልፈለገች መብቷ ነው። ጀንትልማን እንደዛ ነው። ድርቅ ብሎ የኔ ካልሆንሽ ብሎ አይደባደብም። አልፈልግም ካልሽ አልፈልገችም። ከዛ ኢቭን ከትዳር ውስጥም ነው። ትዳር ውስጥም እኮ አልፈልግም ካለች ምንም ሊያረጋት አይችልም። በአመቱ ከሌላ ወንድ ጋር ቢያገኛት ሰላም ብሏቸው ነው ማለፍ ያለበት። ቢኮዝ ኢዝ ጀንትልማን። ጀንትልማን እንደዛ ነው። ከፈለገች ከኔ ጋር ነች፣ ካልፈለገች ከኔ ጋር መሆን ካልፈለገች ብቻዋን ትሆናለች። ከሌላ ወንድ ጋር መሆን ከፈለገች መብቷ ነው። እኔ ጀንትልማን ከሆንኩኝ እንደዚህ የኔ ካልሆንሽ እንደዚህ ምናምን አትይም። ሌላው የጀንትልማን ባህሪ ምን እንደሆነ ድንገር ከዚሁ ጋር ከሴት ልጅን ከማክበር ጋር የሌላ ወንድ ሴት የሆነችን አይሞክርም፣ በፍጹም አይሞክርም። ጣቷ ላይ ቀለበት ካየ አለቀ፣ የሌላ ሰው ነች። ሊጠይቃት ይችላል በዘዴ ይሄ ነገር ጮኝነት ነው ባላለሽ ምናምን ብሎ ይጠይቃታል።
ጮኛ ካላት ወይም ባል ካላት አይሞክርም። ጀንትልማን አያደርግም እንደዛ። በቃ እዛ ጋር ያቆማል። ምክንያቱም የሌላ ሰው ነች። ሬስቶራንት ውስጥ ገብቶ ቁጭ ብሎ እንደዚህ እዛ ጋር አንዲት ሴት አለች ከሌላ ወንድ ጋር ነች አይደል? ግን በአጋጣሚ ፊቷ ወደ እኔ ነው። ከሌላ ወንድ ጋር ያለች ሴትን ፍለርትም አያደርግም። ጀንትልማን አይሞክርምም፣ አያይምም። ጓደኛው እዚህ ጋር ሆኖ እዚያችን ከወንድ ጋር ያለችዋን ሴት ሊለክፍ ወይም ሊጠቅስ ምናምን ከሞከረ ጓደኛውን ይገስጻል። ከወንድ ጋር ነች፣ የሌላ ሰው ነች፣ አታረግም እንደዛ። ነውር ነው፣ ለጀንትልማን ነውር ነው። ምክንያቱም ከሰው ጋር ነች ብሎ ነው ማለት ያለበት። አያረግም እንደዛ። ጮኛልኝ ካለችው እዛ ጋር ነው የሚያቆመው። ጮኛዋን አውርዶ በሱ ባለው ነገሮች ምናምን ብልጫ አሳይቶ ለመንጠቅ አይሞክርም። ጮኛልሽ ባለትዳር ነሽ፣ በጣም ጥሩ ስላወቅሽ ደስ ብሎኛል ብሎ ይሄዳል። እዛ ጋር ከሌላ ወንድ ጋር ተቀምጣለች። በቃ መስመር አያልፍ። ጀንትልማን ይሄ ነው። የሌላ ወንድ ሰው አይነካም። ከዛ አሴ ጀንትልማን ሴት ልጅን አይሳደብም፣ አይማታም። ሴት ልጅን የሚሳደብ የሚማታ ወንድ ጀንትልማን ሊባል አይችልም። በፍጹም የስድብ ቃል አይወጣውም ሴት ልጅ ላይ። በፍጹም እጁን አያነሳም ሴት ልጅ ላይ። የፈለገችውን ታዲያ ከተናደደ ወክ ያድርግ ይሄድ። ወክ አድርጎ ቬንት አድርጎ ንዴቱን አውጥቶ ይምጣ። በአጠቃላይ የመደባደብ አላምንም። ግን ሴት ልጅ ደግሞ የጽጌረዳ አበባ ነች። የምትንከባከቢያት በቃ ቼሪሽ የምታረጊያት የምትጠነቀቂላት ነች። እንዴት ጽጌረዳ አበባ እንዴት ትመቻታለሽ? ሴት ልጅ አትመታ። ውሃ ታጠጫታ፣ የምትጠጣ የምትንከባከቢያት በየቀኑ ውበቷን የምትጨምሪላት ነው እንጂ ሴት ልጅ አይማታም፣ አይሳደብም። ዞር ብሎ ይሄዳል። ፈቃዷን ይጠብቅላታል። ታውቂያለሽ? በትዳር ራሱ ትዳር ውስጥ ሬፕ እንዳለ ታውቂያለሽ? ማሪታል ሬፕ አለ። ኢቨን ትዳር ውስጥ ሆኖ አሁን በግንኙነትም በገርልፍሬንድም ሆና እሷ ሳትፈቅድለት አንድ ጀንትልማን ምንም ነገር ማድረግ የለበት። ለመሳሳም ፈቃደኛ መሆን አለባት። ለሌላ ነገር ፈቃደኛ መሆን አለባት። ኃይል ተጠቅሞ ጉልበት ተጠቅሞ ፑሽም ማድረግ የለበትም። እሷ ፈቃደኛ መሆን አለባት። እሷ ፕሪፔርድ መሆን አለባት። ኢቨን ትዳር ውስጥ ጀንትልማን ይህንን ነው። አንድ የተከበረ ኦነረብል ጀንትልማን ሴት ልጅን ያግዛታል፣ ይረዳታል፣ ያግዛል። ለምንድን ነው የሚረዳት? ሴት ልጅ ታረግዛለች አይደል? ታጠባለች፣ የወር አበባ አለ፣ ምን አለ። ስለዚህ በገርልፍሬንዱ ከሆነች እጮኛዋ ከሆነች በሁሉ ነገር ሊያግዛት፣ በኑሮዋ ሊያግዛት፣ በሁሉ ነገር ሊያግዛት ተገቢ ነው። ከዛ ጀንትልማን ሴት ልጅን ያደንቃታል፣ አፕሪሼት ያደርጋታል። በቃ ውበቷን ይነግራታል፣ ማንነቷን ይነግራታል፣ ከፍ ያረጋታል፣ በቃላቶች ያለመልማታል፣ ያስውባታል፣ ያስጌጣታል፣ ይነግራታል። እኔ አንዴ ምን ገጠመኝ መሰለሽ? በጣም የተገረምኩበት ነውና የኔ ሴት አይደለችም፣ ግን ምን ያህል ቃላት ዋጋ እንዳላቸው አፕሪሼሽን ያየሁት የሆነ ቦታ ነበርና አንዲት ልጅ መጣች። ሰላም አለች፣ ትስቃለች። ስትስቅ ዲምፕል አላት። ከዛ ዋራሃትና ዲምፕልሽ ደግሞ ያምራል ብያት ሄድኩኝ። ዲምፕልሽ ያምራል ብያት ሄድኩ። ሳቀች። ከ10 ዓመት በኋላ አገኘኋት። after 10 years ሳገኛት አስታወስከኝ አለች። I think so ምናምን አልኳት። ዲምፕልሽ ያምራል ያልከኝ እሷ ነኝ አለች። 10 years ያችን ቃል አልረሳቻትም። በፍለርት አድርጌ አይደለም ያልኳት፣ ዝም ብሎ በወንድምነት ነው። ግን ያላትን ቁንጅና ነግሬያታለሁ ማለት ነው። ስለዚህ ጀንትልማን ሴቶችን አፕሪሼት ያደርጋል፣ ያደንቃል፣ ውበቷን ይነግራታል፣ ማንነቷን ከፍ ያደርጋታል፣ ያስውባታል። ሂዝ ጀንትልማን። ይሄ ነው ትክክለኛው ነገር። መጨረሻ ላይ እናት ካለው እናቱን ያከብራል፣ እናቱን ይረዳል። እስከ መቼ ድረስ አይልም፣ እናቱን እስከ መጨረሻው ድረስ ይረዳል። የጀንትልማን እህቶቹን ይረዳል፣ እህቶቹን ያግዛል። እና የወንዶቹ ደግሞ ይሄ ነው። አሁን ለወንዶቹም ደግሞ ስንናገር ይሄንን አሉ ጀንትልሜን አሉ ብዙ አሉ። ማውቃቸው ጨዋ ሰዎች ጀንትልማን የምላቸው ወንዶች አሉ።
የጎደላቸው ነገር ደግሞ ካዩ ይሄንን ሲመለከቱ ካዩ ለካ እንደዚህ ነው ጀንትልመን ማለት ይሄኛው ማረገው ለካ ልክ አይደለም ይሄኛው ለካ ዝም ብሎ የዞሩ መተኛት አሪፍነት ለካ አይደለም ብለው ራሳቸውን እንዲያርሙ ነው ማለት ነው።